በዛሬው ፕሮግራማችን አንድ አዲስና ያልተሰማ በተለይ በኪነ ጥበቡ ዓለም ድንጋጤን የፈጠረ አዲስ መረጃ ወደ እናንተ አደርሳለሁ። ይህ መረጃ ምንድነው? ባለፈው ሳምንት ውስጥ ከሰማናቸው እጅግ አሳዛኝ የሆኑ የህልፈተ ህይወት መረጃዎች መካከል አንዱ የአርቲስት ሰላማዊት ደስታ የሞት ጉዳይ ነበር። እንግዲህ አርቲስቷ በብዙዎቻችን ልብ ውስጥ ባለፉት 20 ዓመታት በተለያዩ የኢትዮጵያ የቲያትርና የፊልም መድረኮች ላይ ጎልታ የወጣች የት ትደርሳለች ተብላ የተጠበቀች በጣም በአስደናቂ ሁኔታ የወጣትነት የእናትነትና የተለያዩ ገጸ ባህሪያትን በመላበስ በተለያዩ መድረኮች የምናውቃት ሰላማዊት ማረፏን ሰምተን ብዙዎቻችን ሀዘን ተሰምቶናል። ሰላማዊት እንግዲህ እንደምናውቀው በሀገር ፍቅርም በራስ ቲያትርም በአዲስ አበባ ባህልና ቲያትር አዳራሽም የተለያዩ የመድረክ ስራዎችን በመስራት ለብዙ ዓመታት ያገለገለች ወጣት ወይም ጎልማሳ አርቲስት ልትባል የበቃች እህታችን ነበረች። በፊልምና በቲያትር ስራዎቿ የምናውቃት ዝነኛዋ ተዋናይት ሰላማዊት ደስታ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ባለፈው ግንቦት 21 ነበር ህይወቷ ያለፈው። የአርቲስቷን ህልፈተ ህይወት ተከትሎ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትና የቅርብ ወዳጆቿ የተሰማቸውን ጥልቅ ሐዘን ገልጸዋል። የልጅነት ጓደኛዋና ግርማ ፍስሐ የተባለው የሙያ ባልደረባዋ ደራሲው ውድነህ ክፍሌ፣ ረዳት ፕሮፌሰር ነብዩ ባዬና ሌሎችም ታዋቂ አንጋፋና ጉምቱ የተባሉ የኪነ ጥበቡ ዓለም ሰዎች በእህታችን በሰላማዊት ደስታ ሐዘን ወይም ህልፈት ምክንያት የተሰማቸውን ሐዘን ሲገልጹ እንደነበር የምናውቀው ነው ወይም የምናስታውሰው ነው። የተለያዩ ሚዲያዎች በተለይ ሶሻል ሚዲያው ወዲያውኑ ነበር የአርቲስቷን ህልፈት ለመላው ዓለም ለማሳወቅ ጥረት ያደረገው። ይሁንና እህታችን እንግዲህ የአሟሟቷ ሚስጥር በአሁኑ ሰዓት በጣም የብዙ ወዳጆቿን እና የቅርብ ሰዎቿን አድናቂዎቿን ልብ በሚሰብር ሁኔታ አንዳንድ ሚስጥሮች እየወጡ ይገኛሉ። እንግዲህ ሰላማዊት ቀደም ሲል እንደነገርኳችሁ በተለያዩ የቲያትር መድረኮች ላይ ስራዎቿን በማቅረብ የምትታወቅ እጅግ ተወዳጅ ብዙዎቻችን ካላት ችሎታና ተክለ ቁመና አንጻር በጣም በጉጉት የምንጠብቃት በተለይ በ2000 እና እስከ 2005 ባሉ ዓመታት በነበሩ የቴሌቪዥን ድራማዎች ተከታታይ ድራማዎች ላይ በጉጉት የምትጠበቅ ችሎታዋን አሳይታ ያልጠገበች የት ትደርሳለች ተብላ የተጠበቀች አርቲስት እንግዲህ ለተወሰኑ ጊዜያት ከአድማጭና ከህዝብ እይታ ከተሰወረች በኋላ ማለፏን ነው የሰማነው። ይሁን እንጂ ሰሞኑን በቅርብ ወዳጆቿና ዘመዶቿ እንዲሁም ቤተሰቦቿ በኩል እየተሰማ ያለው መረጃ እጅግ ልብ የሚሰብርና የሚያሳዝን ነው። ሰላማዊት እንግዲህ ያው ሁላችንም እንደምናውቀው በቲያትሩና በፊልሙ በተለይ በቲያትር ተቀጥረው የሚሰሩ አርቲስቶቻችን የገቢ መጠናቸውን እንዲሁ በግምትም ቢሆን ብዙዎቻችን የምናውቀው ነው። ለሕክምና የሚበቃ አይደለም። ከሕክምና እንደውም ሕክምና አንዳንድ የቅንጦት እስኪመስል ድረስ ለኑሮ ራሱ በጣም ፈታኝ በሆነ ሁኔታ እንደሚኖሩ የሚታወቅ ነው። በአዲስ አበባ ቲያትርና ባህል አዳራሽ ነው እንግዲህ እቺ ሴት ወይም እህታችን በራስ ቲያትርም እንዲሁም በህፃናትና ወጣቶች ቲያትር ቤት ለረዥም ዓመታት በተዋናይነት ስታገለግል የቆየችው አርቲስት ሰላማዊት በቅርቡ ከዚህ ዓለም በሞት መለየቷ የብዙዎችን ልብ የሰበረ ከመሆኑ አንጻር የአሟሟቷ ጉዳይ ብዙዎችን በተለይ በዚህ በሁለት ቀናት ውስጥ የወጡ መረጃዎች የብዙዎችን አድናቂዎቿንና በቅርብ የሚያውቋትን ሁሉ ልብ የሚሰብር ሆኖ ተገኝቷል። እንግዲህ ለረጅም ዓመታት ማለት በሚቻል ሁኔታ አብሯት በዘለቀ ህመም እቺ ሴት
በሕክምና እጦትና እንዲሁ የተሻለ ሕክምና ብታገኝ ልትድን ትችላለች ተብሎ በሚጠበቅ ይህን ያህልም ከባድ ባልሆነ ህመም ስትሰቃይ ብትቆይም እንግዲህ የሀገራችንን የኪነ ጥበብ ሁኔታ የምታውቁት ነው። አጃቢ ይጠይቃል። አጃቢ ማለት እንዲሁ ቲፎዞ የሌለው ሰው እንግዲህ በዚች ሀገራችን ያለበትን መከራ የምታውቁት ነው። ያው አርቲስቶቹም መድረክ ላይ ወጥተውም የሚናገሩትን የብሶት ቃላት የምናውቀው ነው። ከፊልም ከሙዚቃውም ከቲያትሩም ባሉ አርቲስቶቻችን በኩል ስራዎቻቸውን ወደ ህዝብ ለማቅረብ ለማድረስ ያለው የቲፎዞዎች አቅም ወሳኝ ሆኖ ይገኛል። ቲፎዞ ለአንድ አርቲስት ለአንድ የጥበብ ስራ ልክ እንደ ደላላ መሀል ገብተው አንዳንድ ኪነ ጥበቡን ውስጡ መሀሉ ዘልቀው በመግባት የተለያዩ የግንኙነት መረቦችን በመዘርጋት ዘርፉን በራሳቸው ቁጥጥር ስር ያደረጉ ሰዎች እንዳሉ የምናውቀው ነው። ከስክሪፕት ጽሁፍ ጀምሮ ከዳይሬክቲንግ ፊልሞችን፣ ቲያትሮችን፣ የተለያዩ መድረኮች እንዲያገኙ የመሯሯጥ ጉዳይን ጨምሮ የቲፎዞ ጉዳይ እጅግ ብዙ አርቲስቶቻችንን ያማረረ ጉዳይ ነው። እንግዲህ እህታችን ሰላማዊት የቲፎዞ ሰለባ ትመስለናለች። በአርቲስቷ አሟሟት ምክንያት በኪነ ጥበብ ባለሙያዎች በኩል ከፍተኛ የተባለ አለመግባባት ነግሶ እንደቆየ ነው እየተነገረ ያለው። አርቲስት ሰላማዊት ደስታ ለረዥም ጊዜያት አብሯት በቆየ በሽታ ሳቢያ አልጋ ከያዘች በርካታ ጊዜያት የሆናት ሲሆን ከአንድ ዓመት በፊት ደግሞ የቀኝ ጡቷ መቆረጡን የቅርብ ሰዎቿ ይናገራሉ። እንግዲህ አርቲስት ማለት የህዝብ ሀብት ነው፣ ሀብቴም ህዝብ ነው ብሎ የሚናገሩ የሚያስቡ የሚያምኑ አርቲስቶቻችን እንግዲህ በህዝብ ተከበው መውጫ መግቢያቸውን የሚያቅ ህዝብ ተኳኩለውና ንጹህ ለብሰው ሲያያቸው ጥሩ ኑሮ እየመሰለ ብዙ ህዝብ ብዙ አድናቂ ከርቀት የሚያስተውላቸው አርቲስቶቻችን ቀረብ ብለን ስናያቸው የሕክምና ወጪያቸውን፣ የቤት ኪራያቸውን፣ የወርቅ ቀለባቸውን መሸፈን እስኪቸገሩ ድረስ የሆዳቸውን በሆዳቸው ይዘው የሚሰቃዩ አርቲስቶች እንዳሉ እናውቃለን። ይህች እህታችን ለብዙ ጊዜያት አብሯት በቆየ ህመም ሳቢያ የቀኝ ጡቷ ተቆርጦ እንደነበር እንግዲህ የቅርብ ወዳጆቿና ቤተሰቦቿ ከሚናገሩት ለማወቅ ተችሏል። የቅርብ ሰዎች ይህን ይበሉ እንጂ በዚህ ሳቢያ በሽታው እያመረቀዘባት የተሻለ ሕክምና ለማግኘት የህዝቡንና የአርቲስቱን ድጋፍ በተደጋጋሚ ብትጠይቅም ሰሚ እንዳላገኘችና በባዶ ቤት ማረፏ መሰማቱ ታውቋል። እቺ ሴት፣ እቺ አርቲስት፣ እቺ ተወዳጅ እንቁ የሆነች ሴት ብዙ አድናቂዎች፣ ብዙ ወዳጆች ከቅርብም ከሩቅም ብዙ እንዲሁ አነሰም በዛም የራሷ የሆኑ አድናቂዎች አሏት። እነዚህን አድናቂዎቿን ከዚህ እህታችን ጋር ለማገናኘት መሀል ላይ ቲፎዞ መሰረታዊ ጉዳይ ሆኗል። በአሁኑ ሰዓት በቀላሉ ወደ ህዝብ መድረስ የሚገባው መረጃ እንዲደርስ አልሆነም። ጡቷ ከመቆረጡ በፊት እንኳን እንዳይቆረጥ ለማድረግ ከህብረተሰቡ ጋር እንዲያገናኟት ለተለያዩ ሚዲያዎች ከሚዲያዎች ጋር ከሚሰሩ ሰዎች ጋርም ተገናኝታ ልመና ብታቀርብም እነዚህ ሰዎች ወደ ህዝቡና ወደ ሚዲያው ሊያቀርቧት እንዳልቻሉ ነው ቤተሰቦቿ የሚናገሩት።
እንግዲህ ይህ ቀላሉ ነገር ነው። እንግዲህ ጡቷ ከመቆረጡ በፊት እንድትተርፍ የማድረጉ ጉዳይ እንዳለ ሆኖ ጡቷ ከተቆረጠ በኋላ ይህ በጡቷ ላይ የተፈጠረው ቁስል እያመረቀዘ ወደ ኢንፌክሽን ደረጃ እየሄደ ባለበት ሰዓት እንኳን አርቲስቷ ድጋፍ በመሻት የተለያዩ ሰዎችን ከህዝብ ጋርና ከሚዲያዎች ጋር እንዲያገናኟት የተለያዩ ልመናዎች አቅርባ ነበር። ነገር ግን ጆሮ ዳባ ልበስ ብለው እነዚህ በቀላሉ ይህችን ሴት ህይወቷን መታደግ እንዲቻል ወደ ህብረተሰቡ ችግሯን ማድረስ የሚያስችል አቅም ያላቸው አርቲስቶችና በአርቲስቶች ዙሪያ ያሉ ሰዎች የዚህችን እህታችንን ጩኸት ሮሮ መስማት ባለመፈለጋቸው ከህብረተሰቡ ጋር ተገናኝታ ህብረተሰቡ እንዲሁ የአቅሙን ያህል እርዳታ አድርጎ ህይወቷን እንዲታደጋት ማድረግ ሲችሉ ወደ ህብረተሰቡ ሊያቀርቧት ባለመቻላቸው ይቺ ሴት በብቸኝነት በህመም የተሰቃየች በባዶ ቤት ውስጥ ሞታ እንደተገኘች ነው የቅርብ ሰዎቿ የሚናገሩት። በጣም ጥቂት ባለሙያዎች ብቻ ነበሩ ከአርቲስቷ ጎን እስከ መጨረሻው ሰዓት የነበሩት የተባለ ሲሆን የተቀሩት ግን ሞቷን ለማርዳት ብቻ ቀዳሚዎቹ ነበሩ ተብሏል። እንግዲህ እህታችን ሰላማዊት ልክ ህልፈተ ህይወቷ እንደተሰማ በተለያዩ ማህበራዊ ሚዲያዎች ላይ ላይክ እና ፎሎ ወይም የተለያዩ ጥቅሞችን ለማግኘት እነዚህ በቅርቧ ያሉ አንዳንድ አርቲስቶች በሞቷ ማዘናቸውን ለመግለጽ ወደ ማህበራዊ ሚዲያው ብቅ ለማለት የቀደማቸው አልነበረም። እጅግ በጣም የሚያሳዝን ነገር ነው። እቺ ሴት ታከማ ህይወቷ ቢቀጥል ከነዚህ ሰዎች የሚጎልባቸው ነገር ያለ አይመስለኝም። ይሁን እንጂ ይህን ከሞተች በኋላ የሚያደርጉትን ርብርብ በህይወት እያለች አድርጎ ቢሆን ኖሮ ይህች እህታችን ህይወቷ በቀጠልና በውስጧ ያለውን የኪነ ጥበብ ሚንቦገቦግ ነበልባል ወይም ውስጣዊ የኪነ ጥበብ ፍቅር በማውጣት ህብረተሰቧን ማህበረሰቧን ማገዝ በቻለች ነበር። ግን አልተቻለም። ተዳፍኖ በውስጧ ያለው ረመጥ አብሯት እንዲቀበር አድርገዋል። የአርቲስት ሰላማዊት ህልፈት ግንቦት 21 ቀን ነው የተሰማው። ይህ መርዶ በተሰማ ጊዜ ግን በህመሟና በችግሯ ጊዜ አብረዋት ያልነበሩት የሙያ አጋሮቿ በፌስቡክ ማዘናቸውን ለመግለጽ የቀደማቸው እንዳልነበር ነው ታዛቢዎች የሚናገሩት። ይህ ሁኔታቸውም ብዙዎችን አስቆጥቷል። ይህ በእንዲህ እንዳለ ለአርቲስት ሰላማዊት ካረፈች በኋላ የተወሰኑ የሙያ ጓደኞቿ የመታሰቢያ ዝግጅት በማለት ሰሞኑን አንድ ፕሮግራም ለማቅረብ ሽር ጉድ እያሉ ነው። እንግዲህ እቺ የመታሰቢያ ፕሮግራም የማቅረብ ሽር ጉድና ርብርብ እህታችን በህይወት እያለች ቢሆን በጠቀማት ነበር። ቢያንስ እንደው ያቅሙን ያህል ህብረተሰቡ እጁን እንዳይዘረጋላት አፍነው ብሶቷ፣ ጩኸቷ፣ ህመሟ፣ ስቃዩዋ ወደ ህብረተሰብ እንዳይደርስ ያደረጉ ወዳጅ መሳይ በዙሪያ የተሰባሰቡ ሰዎች ዛሬ ደግሞ ከሞተች በኋላ በስሟ የመታሰቢያ ዝግጅት ለማድረግ እየተረባረቡ እየተሯሯጡ ነው። ይህችን እህታችንን ለማሳከም ቀደም ብሎ ከጡቷ መቆረጥ አልፎ ህይወቷ እንዲተርፍ እንዲያደርጓት ስትለምናቸው ስትማጸናቸው ይህ ርብርብና ይህ ሩጫ የዛን ጊዜ ተደርጎ ቢሆን ኖሮ አሁን ከሚያደርጉት ሩጫ የበለጠ ወጪ አያስወጣቸውም፣ የበለጠ አቅምም ጉልበትም አይጠይቃቸውም። የዛን ጊዜ ይህን ቢያደርጉ ለህሊናቸውም ለነፍሳቸውም እርካታ ያገኙ ነበር። ነገር ግን አሁን ከሞተች በኋላ የተለያዩ የዝክር ፕሮግራሞችን ለማዘጋጀት ከዚያች የምትገኝን ሽርፍራፊ ነገር ለመለቃቀም እነዚህ ወዳጆቿ
እየተሯሯጡ ይገኛሉ። ለመሆኑ ለአርቲስት ሰላማዊት ደስታ የሚደረግ ወይም መደረግ የነበረበት ድጋፍና የአርቲስቷን ዝምታ እንዴት አያችሁት? ይህቺ ሴት አደባባይ ወጣ ወደ ትልልቅ ሚዲያዎች ብትመጣ እኮ ማንም ሊደግፋት ማንም በር ማይዘጋባት ተወዳጅና እንቁ የሆነች የሀገራችን አንጡራ ሀብት ነበረች። ዛሬ ከሞተች በኋላ በመቃብሯ ላይ ድንጋይ ለመጫንና በተለያዩ ዲኮሬሽን አበባዎች ለማሳመር ጓደኞቿ ከዚህም ከዚያም እየተሯሯጡ ይገኛሉ። እንግዲህ የቻናላችን ቤተሰቦች በዚህ ላይ የተሰማችሁን አስተያየት እስቲ በአስተያየት መስጫው ላይ አስቀምጡልን። ነግበኔ ነውና ነገ የሚሆነው አይታወቅም። በእርግጥ ይህ የመጀመሪያው አይደለም። ከዚህ በፊትም ብዙ አርቲስቶች በዘፈኑም፣ በሙዚቃውም፣ በቲያትሩም፣ በፊልሙም በተለያዩ የኪነ ጥበብ ዘርፎች ያሉ አርቲስቶች ከመሞታቸው በፊት በችግራቸው፣ በስቃያቸው፣ በህመማቸው ጊዜ ያልተደረሰላቸው አርቲስቶቻችን ከሞቱ በኋላ የዝክር ፕሮግራም በሚል ብዙ ሩጫዎች እና መንደፋደፎች ሲደረጉ ስንታዘብ ኖረናል። ከባለፈው ስህተት ሳንማር ዛሬም ደግሞ ይኸው በእህታችን በሰላማዊት ደስታ ሐዘንና ሞቷ ላይ ለመነገድ አንዳንድ የሞት ነጋዴዎች እየተሯሯጡ ይገኛሉ። የእህታችንን ነፍስ ፈጣሪ ይማርልን። እንግዲህ በሌላ ፕሮግራም በሌላ ጊዜ እስክንገናኝ ደህና ሁኑ።